ከየካቲት 25 ጀምሮ በደብረ ማርቆስ ከተማ ሲካሄድ በቆየው የኢትዮጵያ የአንደኛ ሊግ የእግር ኳስ ውድድር የነበራቸው ቆይታና የማህበረሰቡ አቀባበል እንዳስደሰታቸው የክለብ አሰልጣኞች ተናገሩ። የከተማው ማህበረሰብ ላደረገላቸው መልካም ትብብርም አመስግኗል። በተለይም ተስፋዬ በደብረ ማርቆስ ከተማ ሲካሄድ በቆየው የአንደኛ ሊግ የእግር ኳስ ጨዋታ ውድድር ተሳታፊ የነበሩ ክለቦች በከተማዋ በነበራቸው ቆይታ መደሰታቸውን ተናግረዋል። ብዙ ጓደኞችን አፍርተናል። ብዙ ጓደኞችን ከተማ ውስጥ ከዚህ በፊትም ማንተዋወቅ አሁን ግን ማንረሳሳ በዓልን አብረን አሳልፈናል። በየቤቶቻቸው ሄደን አብረን በልተናል፣ ጠጥተናል። ከነሱ ቤተሰቦች ጋር ተዋውቀናል። ብዙ ነገር አድርገናልና እውነት ላደረጋችሁልን ነገር ለተደረገልን ነገር በጣም እግዚአብሔር ይስጥልን ለማለት ፈልጋለሁ። ለኔ እናት ናት ደብረ ማርቆስ። ከምንም በላይ እናት የሆነ ከተማ ነው። ዶርም አርፈን ከዶርም ጀምሮ የጸጥታ አካል ንግድና ኢንዱስትሪ ቢሮ፣ ባህል ቱሪዝም ቢሮ ተከታትሎ ያደረገልን ነገር በጣም የሚመሰገን ነገር ነው። እኔ በህይወቴ ኳስ ሲጫወትና በኳስ ላይፌ ኮችም ሆኜ ያየሁት ነገር እዚህ ከተማ ላይ ነው ያየሁት። አላየውም በህይወቴ። በጣም ላመሰግን ነው የሚገባው። የደብረ ማርቆስ ከተማ ህዝብ ለእግር ኳስ ያለው ፍቅር ከፍተኛ መሆኑን ገልጸው በስፖርታዊ ጨዋነት አርአያ ሊሆን የሚገባ ነው ብለዋል። ህዝቡ ኳስን መሰረት አድርጎ ነው የሚያየው። ከየትም መጣ ከየትም ጥሩ ስትጫወት ያጨበጭብልሃል። ከስነ ምግባር ስትወጣ ዋ ይልሃል፣ ተው ተመለስ ይልሃል፣ ተስተካከል ይልሃል። እና በጣም ደስ የሚል ነገር ኳስን ብቻ መሰረት ያደረገ ድጋፍ ያለበት በጣም ብዙ ደስ የሚሉ ነገሮችን ያየሁት። ሙሉ ህዝቡ ስለ ኳስ ያውቃል። ለተጫወተ ቲም አመስግኖ የሚወጣ ህዝብ ነው። ኳስ የሚያውቅ ህዝብ ነው። ይሄንን ነገር ወደፊት እንድትሄዱበት ነው የቤት ስራ መሰጣችሁ። እኔ ስፖርተኞች በከተማዋ በነበራቸው ቆይታ ችግር ሲገጥማቸው የከተማ አስተዳደሩ ባለድርሻ አካላት ፈጣን ምላሽ መስጠታቸውንም የኢትዮጵያ እግር ኳስ ፌዴሬሽን ተወካይና የውድድሩ አስተባባሪ አቶ ብሩክ ተሾመ ገልጸዋል። ክለቦች የምናርፈበት ቦታ የለንም፣ የልምምድ ቦታ የለንም ብለው ወደኛ ነው ስልክ የሚደውሉት። አብዛኛ ጊዜ ግን ይሄን የደወሉልንን ስልክ ፎርዋርድ አድርገን ለሚመለከተው አካል ስናሳልፍ ሁሉንም ነገር within a minute ማለት ይቻላል እና ፈጣን ምላሽ ከመስጠት አንግል የደብረ ማርቆስ ከተማ ባለድርሻ አካላትን እጅግ ከፍ አድርጌ ማመስገን እፈልጋለሁ። በኢትዮጵያ እግር ኳስ ፌዴሬሽንም በግሌም እንዲሁም ደግሞ በአንደኛ ሊግ ኮሚቴ አባላት ማለት ነው። የጎጃም ደብረ ማርቆስ የእግር ኳስ ቤተሰብ ማህበር በከተማዋ የነበረው ውድድር በሰላም ተጀምሮ እንዲጠናቀቅ ያደረገው አስተዋጽኦ ከፍተኛ መሆኑን የገለጹት ደግሞ የደብረ ማርቆስ ከተማ አስተዳደር ምክትል ከንቲባ አቶ ስለሽ ተመስገን በቀጣይ ይህንን ተግባር አጠናክሮ ለማስቀጠል ከማህበሩ ጋር በጥምረት እንደሚሰሩ ገልጸዋል። በከተማችን ውስጥ የነበሩ የጸጥታና የመልካም አስተዳደር ችግሮችን እኔንም ይመለከተኛል። ትናንትና በትግል የተገነባች ከተማ በቀላል ችግር ልትፈርስ አትገባም በማለት ሰፊ ትግል እያደረገ ውይይት እያደረገ ከተማችን እንድትረጋጋ ከፍተኛው ሚና የተጫወተው የዚህ የጎጃም ደብረ ማርቆስ የእግር ኳስ ክለብ ማህበር ስለሆነ ይሄን ክለብ እኛ ያልተጠቀምንበት እባካችሁ ተጠቀሙኝ እያለ የሚለፋ ማህበር ነገር ግን አይናችንን ወደ እነሱ እንድናዞር ያደረገን ስለሆነ በቀጣይ ከተማ አስተዳደሩ ከዚህ ማህበር ጋራ በደንብ ተቀናጅተን የምንሰራ መሆኑን በዚህ አጋጣሚ ላረጋግጥላችሁ ፈልጋለሁ። የካቲት 25 ተጀምሮ ሚያዝያ 14 በተጠናቀቀው የአንደኛ ሊግ የምድብ ለውድድር ተሳታፊ ለነበሩ የክለቡ አባላት ሽኝት ተደርጎላቸዋል።